ሀና ሌባ ነሽ ተብላለች። በሀሴት ማለት ነው። ሀሴት መኝታ ክላስ ስላገኘቻት እየሰረቅሽ ነው አይደል ስትላት፣ ከዛም ሀናም ኧረ አይደለም ኧረ አይደለም በማለት ትርበተበታለች። ከዛም ሰላም ደግሞ ሀሴትን እባክሽን ሀናን ሳታውቂያት ወደፊት የሚጸጽትሽን ነገር አትናገሪ እሺ በማለት ትነግራታለች። ከዛም በኋላ ሀና ቀጥታ ከስራ ቦታ ወደ ቤቷ ስትመጣና በሩን ከፍታ ስትገባ አባቷ ቤት ውስጥ አልነበሩም። ከዛም ምን ትላለች ሀናም እንዴ አባዬ የት ሄዶ ነው ዛሬ በማለት ሻንጣዋን መሬት ላይ ፍራሹ ላይ ተወረውረውና ከዛም ቁም ሳጥን ውስጥ ትገባና ልብሷን እያወጣጣች የሆነ ያስቀመጠችው ነገር ያለ ይመስለኛል እየፈለገች ነበረ። ከዛም ያንን እየፈለገች ልብሷን እያረጋገፈችው እያለ ምንም ያገኘችው ነገር የላትም። ወንበር ላይ ደብተር ነበርና ያንን ደብተር ገለጥ ስታደርግ ፋዘር ከውጭ በሩን ከፍተው ይገባሉ። ከዛ ሀናዬ ይሏታል። አቤት አባ ትላለች እየተንቀጠቀጠች። ከዛም ፋዘርም ምን ሆነሻል ልጄ ይሏታል። ከዛም ሀና ምን ትላቸዋለይ ምን ሆንኩኝ ትላለች። ፋዘርም እኔ ምን አውቄ ይሉና ፊታቸውን ከስከስ አድርገው ሀናን ይመለከቷታል። ከዛም ሀና በድንጋጤ ውስጥ ነው ያለችውና አባ መጥተሃል እንዴ በማለት ትነግራቸዋለይ። ከዛም ፋዘር አዎ መጥቻለሁ ይላሉ ፋዘርም። ከዛም ሀናም አላየሁም ነበር እኮ አባ፣ ግን ቆይ የት አምሽተህ ነው በማለት ትጠይቃለች። ከዛም ፋዘርም የት እንዳመሹ ይነግሯታል። ይህ አሴር ነዋ፣ ወጣ ብለን ትንሽ አየር መቀበሉ ጥሩ ነው ብሎ እሱ ነው ይዞኝ የወጣው በማለት ለሀና ነገሯት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ የቆዩ። ከዛም ሀና አሴር አባቷን ንፋስ አየር ይቀበሉ ብሎ ይዟቸው መውጣቱን ስትሰማ ደስ ይላል አለችና ትነግራቸዋለች። ከዛም ፋዘርም ሀናዬ ግን ምን ሆነሽ ነው ቤቱን እንደዚህ መስቀልቅል ያወጣሽው ይሏታል። ከዛም ምን ሆነሽ ነው እንደዚህ የዘበራራሽው ሲሏት፣ ሀናም ኧረ አባ ምንም አልሆንኩኝ ዝም ብዬ ነው የሆነ ነገር እየፈለግኩ ነበር ትላለች። ፋዘርም ምንድን ነው የፈለግሽው እስኪ ንገሪኝ ንገሪ በይ ይላታል። ከዛም እሷ ኧረ አባ ምንም አይደል ስትል፣ ምንም አይደል ስላልሽኝ የማልጨነቅ ነው እንዴ የሚመስልሽ ልጄ በማለት ፋዘር ለሀና ይጠይቃታል። ከዛም ሀና ምን ትላለች ለአባቷ፣ አባዬ መስቀሌን አይተኸዋል እንዴ በማለት ጥያቄ ትጠይቃለች። ከዛም አባቷ ምን ይሏታል፣ የቱ መስቀል የድል ምልክትሽ ይላታል። ከዛም ሀናም አዎ አባዬ እሱን እየፈለግኩ ነበር በማለት ትነግረዋለይ። እሷም መስቀሏን እንዳጣችው ስትጠይቀው አባቷም እንዴ መቼ ነው ለመጨረሻ ጊዜ መስቀሉን የለበሽው በማለት ሲጠይቃት፣ ከዛም ሀና እኔ እንጃ አባዬ ግን ትንሽ ቆየ መሰለኝ በማለት እንደረሳችው ትናገራለች። ከዛም ይህንን ሲሰማ ፋዘር ደግሞ ምን ይላታል፣ እና ታዲያ የት ወደቀ? መቼም እኔ ከያዝኩት ወይ ኪሴ ውስጥ ወይ ደግሞ መጽሐፍ ቅዱስ ውስጥ ነው የሚሆነው በማለት ይነግራታል። ከዛ በኋላ ሀና ይህንን ስትሰማ አባዬ ሁሉም ቦታ ፈለግኩት ግን አላገኘሁትም በማለት ትናገራለች። ከዛም ፋዘር ይህንን ሲሰማ ምን ይላታል፣ እሷ ከቁም ሳጥን ውስጥ አውጥታው የነበረችውን ልብስ ፍራሹ ላይ ወርውራው ስለነበረ ፋዘርም በዱላው እንደዚህ ነካ ነካ እያደረገ ታዲያ ቆይ አሁን ማን ወሰደው ይባላል የት ሄደ ይባላል በማለት ለሀና ይነግራታል። ከዛ በኋላ ሀና አባዬ በቃ አትጨነቅ ስራ ቦታ ጥያው ሊሆን ይችላል በማለት አባቷ እንዳይናደድባት ታደርጋለች። ከዛም አባቷ ምን ይላታል፣ ምንም አማራጭ ስለሌለ ዝም ይልና እሱም ወንበር ላይ አረፍ ይላል። እሷም በቃ አንተም ቁጭ በል እኔም ልብሱን ላስተካክለው ትልና ልብሱን ለማስተካከል ፍራሹ ላይ ትቀመጣለች። ፋዘርም እስቲ አስተካክየው እንግዲህ
ሆ እያለ ወደ ወንበሩ ላይ ለመቀመጥ ይሞክራል። ፋዘር እንዴት ተቀመጠ? መጽሐፎች ውስጥ የሀንቾን መስቀል ይፈልግላታል። ቢፈልገውም ግን ሊያገኘው አልቻለም። ከዛም ሁሉንም አገላብጦ ከጨረሰ በኋላ ሀናዬ እዚህም እኮ የለም፣ ምናልባች ስራ ቦታ ጥለሹ ሊሆን ይችላል ይላታል። ከዛም ሀና አባዬ እኔ እኮ ሁሉም ቦታ ፈልጌዋለሁ ግን አላገኘሁትም በማለት ትመልስለታለች። ሜሉ አልጋዋ ላይ ቁጭ ብላ ነበርና ሀሴትም ወደ ክላሷ ትሄዳለች። ከዛም እማዬ አልተኛሽም እንዴ ትላታለች። ሜሉም አዎ አልተኛሁም የኔ ልጅ ነይ እስኪ ቁጭ በይ ትላትና አልጋው ላይ እንድትቀመጥ ትጋብዛታለች። ከዛም ሀሴትም አልጋው ላይ ቁጭ ትልና ወንድሜና እህቴ ፊልም እያዩ ስለሆነ ወደ አንቺ ጋር መጣው ትላታለች። ከዛ ሜሉ እንዴ ታዲያ አንቺስ አብረሻቸው አታይም ነበር ስትላት፣ ሀሴትም አይ አንቺ ጋር ልሁን ብዬ ነው ከአንቺ ጋር ላውራ ብዬ ነው የመጣሁት ትላታለች። ከዛ ሜሉም ምን ትላታለች፣ ምላሴ ግን የእርግብ ባህሪ የሰላሜን ባህሪ ይመሳሰላል ያለው ተሳስቷል ማለት ነው በማለት ትነግራታለች። ሀሴትም እንዴት በማለት እናቷን ትጠይቃለች። ከዛ ሜሉም አንቺና ሰላም በፍጹም አትገናኙም፣ አትመሳሰሉም ስትላት፣ ሀሴትም እማዬ እና ታዲያ ማን ነው የሚመሳሰለው በማለት በድጋሚ እናቷን ጥያቄ ትጠይቃለች። ይህን ስትጠይቃት ሜሉም ልክ እንደ ልጅነትሽ ነሽ ሀሴትዬ ትላታለች። ከዛም እርግብም እውነትሽን ነው እማ ትልና አሁንም በድጋሚ ትጠይቃለች። አዎ የኔ ልጅ እያለሽ ለብቻዬ እንዲሆን አትፈልጊም ነበረ በማለት ትናገራለች። በሆነ ሰበብ ከአባትሽ ከእህትሽ ከሁሉም ጋር ቀድመሽ ከኔ ጋር ነበረ የምትሆኘው በማለት አሁንም በድጋሚ ለእርግብ ትነግራታለች ሜሉ። ይህንን ስትሰማ እርግብም በጣም ደስ ይላል እማዬ፣ ባለመለወጤ በጣም ደስ ብሎኛል ስትላት፣ ሜሉም ለኔ ብትለወጭም ባትለወጭም ያው ልጅ ነሽ በማለት ሜሉ ለሀሴት ትነግራታለች። ሀሴትም እንዴ እማዬ አንቺማ ያው እናት አይደለሽ ስትላት፣ ያው እናት አይደለሽ ሁሉንም ነገር ትችይዋለሽ በማለት ለእናቷ ስትነግራት፣ ከዛም ሜሉም ምን ትላታለች፣ እሺ አንቺ ግን ለምን አልተኛሽም ስትላት፣ እርግብ ልተኛ ነበር ትልና ልተኛ ነበረ ግን የሆነ ነገር ትዝ ብሎኝ ነው የመጣሁትኝ በማለት ስትናገር፣ ከዛ ሜሉ ምንድን ነው ትዝ ያለሽ? ምን ነው ልጄ ምንድን ነው ትዝ ያለሽ ስትላት፣ እርግብ ነገ የሆነ ቦታ ደርሼ ለመጣ ነበረ በማለት ስታወራ፣ ትፈቅጅልኛለሽ እማ ትላታለች። ከዛም ሜሉም አሁን ምላሴ አንቺና ሰላምን ማመሳሰሉ እንዳልተሳሳተ በደንብ እርግጠኛ ነኝ በማለት ትናገራለች። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ሰላም አሌይኩም ወራህመቱላሂ ወበረካቱ።